ቢደርግ ደስ ይላል። ግን እውነት ከምትተዋወቀው ሰው ጋር በዚህ ደረጃ እንደዚህ አልፋታ መባባል የሚደብረው ደግሞ በነገራችን ላይ ሌላ ነገር አትበሉኝና ማለት ነው። ሌላ ነገር አትበሉኝና አንድ ነገር ብቻ ብዬ ልውጣ። ሌላ ነገር መቅዲም ይሁን አደራ ነገር ብለሽ አደራ። አንድ ክብር አረ ጌታ ይመስገን። አንድ ክብር ምን ክብር እንዳለኝ ታውቃለህ? እውነት ምንም ብትሉኝ ዘረኛ ምንም በፈለጋችሁት ብታስቡ ማለት ነው። የአማራ ሴትን አማራ ናት ብዬ ማሰባትን ሴት ደረጃዋንም ስሟንም ላውርድና ላቆሽሽ አልመጣም። ቢያንስ የምናገርበት ሊሚት አለ በሰዎች ዘንድ የማስቀምጠው ማለት ነው። የመጣችበትን ማህበረሰብ ላስቆሽሸው ላስወቅሳት አልፈልግም። ሁሌ ነው የምለው። አንዳንድ ሰው ግን ከዛ አልፈው ነው የሚሄዱት። በቃ አልፈው ጥላቻ በህዝብ ዘንድ መጥፎ ነገር አይምሯቸው ውስጥ እንዲቀመጥ ሲያደርጉት ይሄ ችግራቸው፣ ጥላቻቸው፣ መጥፎነታቸውን በግልጽ አውቀዋለሁ። ማንነታቸውን አውቀዋለሁ። እስኪ ማንን የአማራን ሴት ከፍ ዝቅ አድርገው ያላዋረዱ ሰዎች ናቸው? አማራ ነኝ የሚሉትን ሰዎች ቁሽሽ ሲያደርጉ እናያለን። ለምን? አማራነትን ከወደድከው ለዛ ሰው ክብር ሊኖር ይገባል። ታከብረዋለህ። ባታከብረው እንኳን ሌላ ነገር አታውራም። በሰዎች ዘንድ መጥፎ ስም አትሰጠውም። እኔ የምታዘበውን ነው የምነግራችሁ። በነገራችን ላይ በተቀራ ነገም ከነገ ወዲያም ለማላውቀው ሰው ያን ያህል ቦታም ሰጥቼ እኔ ላይ መታችሁ ጫና አታድርጉ። መቅዲ እኔ ታውቂያለሽ ባህሪ በጣም ሰው ምሰማ ልጅ ነኝ። አስመሳይም አይደለሁም። ወጥቼ እዚህ ጋር እንደዚህ እኮ ነው ምናምን ምን ልጅ አይደለሁም። ያመንኩበትን ከመናገር ውጭ ማለት ነው። ስንት ዓመታችን እኔና አንቺ 10 ዓመት ሊሞላ ነው ተጣልተን። ወይ ደግሞ አንቺ እኮ ቤቴ መተሽ እኮ ሁሉን ነገር አይተሽ ሄድሽ ሴት እኮ ነሽ። ሁሉን ነገር ታውቂያለሽ። ማንነቴንም ታውቂዋለሽ። ሚዲያ ላይ ቁጭ ብሎ ኮመንት የሚሰጥ ሰው ሊያሾ እንደዚህ ነሽ ቢለኝ እኔነቴ ስላልሆነ ግን የኔን ስም ለማጠርሸት የኔን ማንነት ለማጥቆር ሲመጡ ችግራቸው ምን እንደሆነ አሁን ነው የሚገባኝ። እንዴ ለምንድን ነው በዚህ ደረጃ እኛን እንደዚህ የሚናገሩት? በዚህ ደረጃ እንደዚህ ከሚዲያ እንድንጠፋ ለምን ይፈልጋሉ? ሚዲያ እንድጠፋ ነው። ሚዲያ አንድ ሰው ሁለት ሰው ሁሉንም እንደዛ እየተባለ አይደብራችሁም እንዴ? እኔ እኮ ልይ የምጫንሽ ምን እንደሆነ ታውቂያለሽ? አንድ ሰው ባያበርድ አንድ ሰው ቢያበርድ አንድ ሰው 100 ጊዜ ነው እንዲ አትሰሚኝም እንዴ? መቅዲ ምልሽን እኔ ዝም ብዬ እናንተ አንቺ መማር አውርታችሁኝ ዝም ብዬ ባለውበት ሰዓት ቁጭ ብለው ሲሰድቡኝ ያድራሉ። ከዛም እኔ ዩቱብ ላይ የሆነ ነገር ጣል ሳረግ መጥተው በቲክቶክ ላይ ይጮዋሉ። ከዛም በኋላ ሌላ ነገር ያወራሉ። እንዴ ምንድን ነው የምታወሩ? እንጂ እኔ አልተናገርኩም። ትቻቸው ቁጭ ብዬ እያወራው በነበረበት ሰዓት ለልጅ ሙሉ ሲያሰድቡኝ አድረው ሲስቁ ሲያላቅጡ ስም ሰጥተው ምን ብለው ከጨረሱ በኋላ እኔ አልተናገርኳትም። እሷ ናት የጀመረችው። እውነት እኔ እኮ ትናንትና አይደለም ሚዲያን የምጠቀመው። እንዴት አድርገሽ ሰውን እንደምጠቀመው እስከ መቼ ነው ግን ይሄ ነገር የሚቀጥለው? ወይ እኔ ያላቃቸውን በቃ እኔ ገቢያቸው ነኝ መቅዲ። እኔ እኮ ዶላራቸው ነኝ። በቃ እኔ በግልጽ ነገርኳቸው እኮ እኔ ዶላራቸው ነኝ። እኔ አሁን የነሱ አሁን ታይሙ በእኔ ስም ብር የሚያገኙበትና ሌላ ነገር የሚሰበስቡበት ነው። ስለዚህ የሚመቻቸው ይሄ ታረቁ ምናምን ሲጀመር ሆን የምንዶ ታውቃለህ። አሁን ቤታ ምልህኛ ናት፣ ሊያ ምልህኛ ናት። እሱ ነው በቃ ሁለቱም ምልህኞች ናቸው። ገባ ጌታ አንዴ መጽሐፍ ቅዱስ ነገር አንብብልን ነፍሴን እንዲያረጋጋልኝ አንድ የመጽሐፍ ጥቅስ ጌታ ሆይ እኔ ዮኒ ሌላ ዮኒ መሰለኝ ነው። ድሮ ማውቀው ዮኒ እየመሰለኝ ድሮ ተለያየ። በጣም ኩል ሆኗል ምናምን ዮኒ በቃ መንፈሱ ነው ስለ አንቺም ስለ ኤልሹም ስለ ቤታየውም እውነት ለመናገር ስለ ሮማንና ስለ ጂጂ አልጸልይም። ለሌሎቻችን ግን ጸልያለሁ። አልዋሽ። ምክንያቱም እናንተ ቢያንስ ለምን መሰላችሁ ይላል እንዴ ጌታ ለምን መሰለሽ እኔ በምን አከብራለሁ መሰለሽ? የሆነን ሰው ማከብረው ለገዛ ልጆቻቸው ክብር ያላቸውን ሰዎች አከብራለሁ። ለገዛ ክብሩ የሌለው ለጌታ ክብር የለውም። አውቃለሁ። ለገዛ ልጆ አሁን እርግጠኛ ነኝ ሊያ ለልጇ ትሞታለች፣ መቅድዬ ለልጆችሽ ትሞቻለች። እኔ 30 ቦታ ይቀሯልቶኝ በልጆቼ ጉዳይ ቀልድ ለልጆች የማይሆን ሰው ፈጣሪ አያውቅም። ይሄ እምነቴ ነው የኔ። ደጋግመንም ስላየን ደጋግመን የምናየው ሮጠው ልጆች ጋር ነው የሚሄዱት። እናንተ ቢያንስ ያንግ ናችሁ። ሊያም ያንግ ናት፣ ቤታየውም ያንግ ናት። ያንግ ስለሆኑ ምናልባት አንደርስታንድ ሊያደርጉ ይችላል። እነዛ አያቶች ናቸው።
የልጅ ልጅ አይተዋል። ከዚህ በኋላ ተቀያይሩ ብታያቸው የሚቀየርም ጭንቅላት የላቸው፣ የሚቀየሩም አይደሉም፣ እድሜያቸውም ሄደዋል። ስለዚህ እናንተ ቢያንስ የሆነ የመፈራራት የመጨናነቅ ነገር አለ። ይህን ባልናገር ይህን ብናገር የሚጸጽታችሁ ናቸው። አንቺም እርግጠኛ ነኝ ቤታየው የሚጸጽታችሁ ነገር አለ። ስትነጋገሩበት ምን ነው ባላልኩ የምትሉት ነገር አለ። እነዛ ግን ምንም ደንታ የላቸው። አንዳንዴ እኮ ሰምታት ከሆነ ቤታን እኮ የሆነ ነገር በቃ ስድብ ምንም ሲበዛ እኮ የሆነ ጊዜ አንዳንዴ ያታለው እንትን ትላለች። በቃ እንዴት መለስ ትላለች፣ ቀላላ መለስ ትላለች። እና ይሄ ነገር አታንሱብኝ ሁላ ትላለች። ስለዚህ ጉዳይ አታንሱብኝ በቃ የምትለው የሆነ ቀን ደግሞ ጋል ሲል ደግሞ ይመጣና እንትን ይላል እንጂ እንደዚህ የጠነከረ እኮ ክፋትን ምናምን ኖሯቸው አይደለም። አይ ሁለቱም ክፋት የላችሁ። እውነት ለመናገር ምላስ እንጂ ክፋት የላችሁ። አልዋሽም። ምላስ አላችሁ፣ ምን የመሰለ ምላስ አላችሁ። ክፋት ግን የላችሁ። ለምን ሰው ሊረዳ ሲል ሮጣችሁ የምትመጡ ናችሁ። ሮጣችሁ ትመጣላችሁ። ሰው ታመመ፣ ሰው ተቸገረ ምናምን ሲባል ሮጣችሁ የምትመጡ ስላላችሁ ሁለታችሁም ክፋት የላችሁ። አልዋሽም፣ ክፋት የለም። ኃይለኛ ናችሁ። አዎ ኃይለኛችሁ መስተካከል የሚችል ነው በትክክል። ለምን ያንግ ስለሆናችሁ። እነዛ ሁለቱ ግን እግዚአብሔር በሚያውቀው ራሳቸው ንስሐ ካልገቡ በስተቀር የሚቀየር ነገር ለራሳቸው በእውነት የሚስተካከል ነገር አለ። ሕሊና አላችሁ። ገና ልጆች ገና ሕፃናት የወለዳችሁ ናችሁ። ብዙ ነገር መቀየር ይቻላል። ብዙ ነገር ዮኒ ስማኝ ማዮኒ ሊያን አግኝታታል። አሁን ሊያ ሶሻል ሚዲያ ላይ እንደዚህ እንደምትሆነው እና በአካል እንደምትሆነው አይደለችም። ሶሻል ሚዲያም እኮ ብዙ የሚደብር ነገር የላትም ሊያ አዎ ማለት በቃ የሆነ ደግሞ የእሷን ፐርሰናሊቲ ብታየው ደግሞ ሌላ ሰው ናት። ቢታን እኔ በአካል አግኝቻት አላውቅም፣ ግን ቢታ በጣም ዲፌንድ ታደርግሃለች። አሁን ቢታ የሆነ ሰው እንኳን በምንም ነገር ሊናገረኝ ሲመጣ እግዚአብሔርን ነው መልክ በቃ በዛ ነው መወዳት። እኔ ሊናገረኝ ሲመጣ እንዳትናገሯት መቅዲ፣ እሷ ዘር ውስጥ የለችበት ጨዋታ ብቻ ናት ብላ ከብዙ ሰው ጋር ሊሰድቡኝ ከተነሱ ሰዎች ጋር አስቆማኛለች። ልክ ቲክቶክ እኔም ራሱ የሚገርም ጥሩ ነገር አላቸው ሁለቱም። ለምሳሌ ኢትዮጵያ ሄጄ ስመለስ ዮኒ ማኛን ካልሰደብሽው ብለው ብዙ ጊዜ ሲረግጧ ቤታየውን ይኸው እግዚአብሔር ምስክሬ ነው አልነካውም፣ አልነካኝም፣ ምንም አላደረገኝም። ከዛ ሲያስጨንቋት መጨረሻ ላይ ከወሎዎች ጋር የሆነ ነገር ገብቼ የሆነ ነገር ስል በዛ መጣችብኝ እንጂ እስከ መጨረሻው ሰዓት አንድም ነገር አልተናገረኝም። መዋሸት አልችልም። እና ሁለታችሁም የራሳችሁ ኳሊቲ አላችሁ። አብሶሉት የሶሻል ሚዲያ ድምቀት ናችሁ። አብሶሉት ናችሁ። ኃይለኛ ናችሁ። አዎ የዋህነት አላችሁ። አዎ ግን እባካችሁ እንደው ብትችሉ ቤታየው አንቺም በቃ ነገሩ ትንሽ ብታበሩ ደስ አልኩኝ እኮ ድምቀት ናችሁ። ትልቅ ቪው አላችሁ፣ ትልቅ ሾው አላችሁ። ብዙ ነገር ልትሰሩበት ትችላላችሁ በሚገባ። አንደኛ ነገር ልዬ ምን እንደሆነ ታውቂያለሽ? ሴቶች እንዲህ ናቸው ነው እየተባለ ነው። ሴት ነገር ከያዘች አትለቅም እየተባለ አንድ ላይ ነው ሰው ይሞከብሬ ገባሽ? እና ዮኒ ለሊቢያ ወንድሞቻችን መቼ ነው ገብተን እናንተ ስትገቡ? አሁን ከዱባይ ልጆች ጋር ልናሰባስብ ነው። እመጣለሁ። አንቺ ያደራሽ የዱባይ ልጆች እንትን ብለዋል። አደራ የሊቢያ ወንድሞቻችንን እናስባቸው። በልጆች ባሉበት ቦታ የሚሰበሰብበት ቦታ በጣም ለምንድን ነው ሴሌብሬቶቻችን ድምፅ የማይሆኑት? ለሊቢያ ወንድሞቻችን እንዲህ ለምን ይሄ ነገር ከኛ የበለጠ በሚዲያቸው ለምን ድምፅ አይሆኑም? ለእነዚህ ሰዎች በግፍ ነኝ እመጣለሁ። መቅድዬማ ትመጣለች። የኛው ናት። አንተ ቤት ነው ጌታን የምቀበለው። ለእሱ ያብቃል። አሜን አሜን አሜን። ጓዴ እንደዋወላለን። በቃ ቻው ቻው። ይሁንዬዋ። እሺ ኑሪልኝ። ቴንኪዩ ዮንሻ። ኔትወርክ ነድሏት። እሺ ይሁንዬ። እኔም በጣም ቻው። የኛ ምርጥ በጣም ነው የምትመችኝ።